የሰው ልጅ ከማያውቀው አቅጣጫ በተለያየ መንገድ ጥቃት ይሰነዘርበታል ወይ ደግሞ ሰው ባልጠበቀው መንገድ አደጋ እንደሚደርስበት ከመንፈሳዊ ዓለም እሱ ባልጠበቀው የሰው ልጅ ባልተዘጋጀበት መንገድ መንፈሳዊ ጥቃት ሲደርስበት እናያለን። ይህ ማለት ግን ነፍሳችን ከእግዚአብሔር ጋር ባላት ቁርኝነት ከእግዚአብሔር ጋር ባላት ህብረት ይወሰናል። እግዚአብሔር ጋር ስንጠጋጋ ከእግዚአብሔር ጋር ህብረት ሲኖረን ከእግዚአብሔር ጋር ፌሎሺፕ ሲኖረን የትኛውም የጨለማ ኃይል የከሸፈ ይሆናል። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ህይወታችሁ ይጠቅማል ብለን ያሰብነውን ሐሳብ ይዘንላችሁ መጥተናል። እስከ መጨረሻ እንድትከታተሉ እንጋብዛለን። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ግብዣችን ነው። ዛሬ ይዤላችሁ የመጣሁትን ሐሳብ አንድ ሰው ከተደገመበት ወይ ደግሞ በሰው እድሉ ከተወሰደበት ወይ ደግሞ ከጨለማ ጥቃት ከተሰነዘረበት ነፍሱ የምታየው ህልም፣ በሌሊት የምናያቸው ራእዮች፣ እነዚህ 7 ራእዮች ያመላክታሉ። ምክንያቱም እዚህ ላይ በደንብ እንድታስተውሉ የምፈልገው 7ቱንም ህልም ብቻ ናቸው ሳይሆን 7ቱ ህልም ጋር ከተያያዙ አይነት ህልሞች ካያችሁ በእውነት ከጨለማው ዓለም ወይ ደግሞ ከአጋንንት ወይም ደግሞ ከጠላታችሁ የሆነ ጥቃት ተሰንዝሮባችሁ እንዳለ ልታውቁ ፈልጋለሁ። ስለዚህ አንድ ሰው ከተደገመበት ወይ ደግሞ ከጠላት ጥቃት ከተሰነዘረበት ሊያየው የሚችለው የመጀመሪያው ህልም ዘንዶ ወይም ደግሞ እባብ ወይም ደግሞ አዞ ከባህር ወጥቶ አታክ እያደረገው ዘንዶ ሊውጠው እየሞከረ እባቦች ሊነድፉት እየሞከሩ እንደዚህ አይነት ህልሞች በተደጋጋሚ ካያችሁ የሆነ ጥቃት ተሰንዝሮባችኋል። መንፈሳዊ ዓለም ላይ የሆነ ሰው አታክ ሊያደርጋችሁ እየሞከረ ነው። የሆነ ጥቃት እናንተን እያሳደደ ነው። ነገር ግን ኮንሺየስ ካለመሆናችሁ የተነሳ ለመንፈሳዊ ነገር ንቁ ካለመሆናችሁ የተነሳ ይሄንን ህልም ብዙ ጊዜ ችላ ትሉታላችሁ። ዛሬ ቀን የሆነ ነገር እንደዚህ ያደረገኝ፣ ዛሬ ቀን እንደዚህ ተጫጫኝ ምናምን በሚል ሁኔታ ብቻ ሸፈነን በሚል ሚኒንግ በሚል ትርጉም ሸፈነን ምንም አይነት የእግዚአብሔር መልእክት እንደሌለ ወይ ደግሞ ነፍሳችን ፊል የምታደርገው ነገር ከእውነት የራቀ አድርገን እናስበዋለን። ነገር ግን እግዚአብሔር ህይወታችንን ከፊት ለፊት የሚመጣውን ህይወት የሰው ልጅ ራሱ የማወቅ አቅም ስለሌለው እግዚአብሔር ግን መጪያችንን፣ ዴስቲኒያችንን፣ ፍጻሜያችንን በህልምም በራእይም በተለያየ መንገድም ይናገረናል። ስለዚህ ህይወታችሁ ላይ የሆነ ያለ ለምሳሌ ድህነት እየመጣባችሁ ከሆነ ወይ ደግሞ ጭንገፋ እየመጣ ከሆነ ህይወታችሁ ላይ እናንተ ሳትቃወሙት እናንተ ቀድማችሁ ዲስኮምፈርት ካልሆናችሁ እግዚአብሔር የእናንተን ፈቃድ ሳይጠይቅ ዝም ብሎ ሊያድናችሁ አይፈልግም። ምክንያቱም መጽሐፍ ቅዱስ ላይ ካያችሁ ለታመመው ሰውዬ ወይም ደግሞ 38 ዓመት አልጋ ላይ ለተኛው ሰውዬ ቀጥቶ ሂዱ አላዳ ነው ልትድን ትወዳለህን አለው መጀመሪያ። ምክንያቱም ፈቃዱ ማወቅ አለበት። እግዚአብሔር መዳን እንደማይፈልግ ወይ ደግሞ መዳን እንደማይገባው ስላላወቀ አይደለም፣ ግን መጀመሪያ የልቡን ፈቃድ ይጠይቃል እግዚአብሔር። አያችሁ፣ ልክ እንደዛ እናንተ ያላችሁበት ሁኔታ ለምሳሌ በስራ ፌል አድርጋችሁ ሊሆን ይችላል፣ በሪሌሽን ፌል አድርጋችሁ ሊሆን ይችላል፣ ወይም ደግሞ በሆነ ወይ ፌል አድርጋችሁ ሊሆን ይችላል። ያንን ፌለሪቲ እስካልተቃወማችሁ ድረስ ከዛ ፌለሪቲ እግዚአብሔር አውጣኝ ብላችሁ ወደ እግዚአብሔር ካልጸለያችሁ በቀር ከዛ መውጣት አትችሉም። ስለዚህ እንደተደገመባችሁ ካያችሁ እንደዚህ አይነት ህልሞች ካለማችሁ ወደ እግዚአብሔር መንበርከክ አለባችሁ፣ ከዚህ ስራት ነፃ እንድትወጡ፣ ከዚህ ጥቃት ነፃ እንድትወጡ ማለት ነው። ሁለተኛው ደግሞ በጨለማ ሆናችሁ ወይ ደግሞ በጨለማ ክፍል ተዘግታችሁ በጣም ነፍሳችሁ እየተጨነቀች የምታለሙ ከሆነ ወይ ደግሞ አይናችሁ ታውሮ የምታዩ ከሆነ ነፍሳችሁ የምትጨነቅ ከሆነ የምታዩት ጨልሞባችሁ ምንም ነገር ሊታያችሁ የማይችል ከሆነ አዛት ታይም ማስተዋል አለባችሁ። ብርሃናችሁ እየተወሰደ ነው፣ ክብራችሁ እየተወሰደ ነው፣ እይታችሁ እየተወሰደ ነው፣ የሆነ ነገር እየተወሰደባችሁ ነው። የሰው ልጅ ሲፈጠር እዚህ ምድር ላይ ሰርቫይቭ እንዲያደርግ የሚያስችለውን የትኛውንም መንፈሳዊ በረከት ተሸክሞ ነው የሚወለደው። ነገር ግን መንፈሳዊ አሰራሮች ስላሉ ያንን መቀማት የሚችሉ ኃይላት ስላሉ ያንን መውሰድ ያንን ሸንግለው መውሰድ የሚችሉ ኃይላት ስላሉ እናንተ በማታውቁት መንገድ በመንፈሳዊ አሰራር ያንን የሚወስዱ ሰዎች አሉ ከመንፈሳዊ ዓለም ጋር ህብረት በማድረግ። ስለዚህ እናንተ ኮንሺየስ መሆን አለባችሁ። እግዚአብሔር ህልም የሚያሳልማችሁ፣ እግዚአብሔር ህልሙን የሚገልጥላችሁ እናንተ ነፃ እንድትወጡ ስለፈለገ ነው። ነፍሳችሁ ፊል የምታደርገው እግዚአብሔር ጋር ከነበራት ህብረት፣ እግዚአብሔር ጋር ከነበራት ግንኙነት የተቋረጠ የሆነ ነገር የጨለማ አሰራር ወደ ህይወታችሁ ስለገባ ዲስኮምፈርት እንደሆነች
ለእናንተ እንድታውቁ እያደረገቻችሁ ነው። ስለዚህ ፕሊስ መጸለይ አለባችሁ፣ ወደ እግዚአብሔር መጠጋት አለባችሁ። በተለይ ደግሞ አሁን የምነግራችሁ እያንዳንዱ ህልም በተደጋጋሚ የምታዩት ከሆነ ሁል ጊዜ ወደ እናንተ እየመጣ ህልማችሁ ላይ የሚገባ ከሆነ በማስተዋልና በመጠንቀቅ እግዚአብሔር ፊት በጣም በትህትና መጸለይ አለባችሁ። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር ለትሑታን ጸጋ ይሰጣል፣ ትዕቢተኞችን ግን ያዋርዳል ይላል። አያችሁ፣ እግዚአብሔር ፊት በትህትና ስንንበረከክ፣ እግዚአብሔር ፊት በትህትና ስንጸልይ እግዚአብሔር እኛ ላይ ጸጋውን ያበዛል። ከዛ ደግሞ ሶስተኛው ቤታችሁ እየፈረሰ ወይ ደግሞ ትልልቅ የእናንተ የሆኑ ዛፎች እየተቆረጡ የምታዩ ከሆነ በጣም ይሄ አደገኛ የሚባል ህልም ነው። አያችሁ። ስለዚህ እንደዚህ አይነት ህልም ስታልሙ በጣም አስቸጋሪ ነገር ወደ ህይወታችሁ እየመጣ ነው። ቤታችሁን የሚያፈርስ መኖሪያችሁን፣ መክበሪያችሁን፣ መጠለያችሁን ወይም ደግሞ የእድሜ ልካችሁን ልፋትን ሊወስድ የሚፈልግ የሆነ ስፒሪት እናንተ ጋር እየመጣ ነው ማለት ነው። ስለዚህ እንደዚህ አይነት ህልም በምታልሙበት ጊዜ ደጋግም የምናገረው ይሄንን ነው። ኮንሽስ መሆን አለባችሁ። ንቁ መሆን መቻል አለባችሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ንቁ። አያችሁ፣ ንቁ ማለት ጀስት ኮንሽስ ሆኑ ማለት ነው። ለእያንዳንዱ ነገር በመንፈሳዊ አይናችሁ ተመልከቱት። እያንዳንዱን ነገር መንፈሳዊውን ነገር አስተውሉ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጠላት የሚወጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ይላል። አያችሁ፣ የሚወጣውን ፈልጎ አልዋጠም እኮ፣ ነገር ግን መዋጥ ፈልጎ ዙሪያችሁ ያንዣብባል። የሆነ ክፍተት ማግኘት ይፈልጋል። ከጥበቃችሁ እስክትወጡ ይጠብቃችኋል። አያችሁ፣ ስለዚህ ለእናንተ ጠላት ርኅራኄ የለውም። ለእናንተ ጠላት ምንም አይነት መልካም የሚባል ነገር የለውም። ስለዚህ አስተውሉ የእግዚአብሔር ቤተሰቦች። አራተኛው ደግሞ ታስራችሁ መሄድ እያቃታችሁ ወይም ደግሞ መሮጥ እያቃታችሁ አቅም አጥታችሁ እየተቸገራችሁ ወይ ወደ ቁልቁል እየወደቃችሁ እንደዚህ አይነት ህልም ስታልሙ ግዴታ ድግምት ብቻ አይደለም፣ በህይወታችሁ በሆነ ወይ ፌል እያደረጋችሁ እንደሆነ ማሰብ መቻል አለባችሁ። የሰው ልጅ በህይወት ዘመኑ የማያቋርጥ ሁለንተናዊ እድገት አለው። ምክንያቱም እግዚአብሔር በአርአያውና በአምሳሉ የፈጠረን አይነት ፍጥረት ስለሆነ እግዚአብሔር አንሊሚትድ ጋድ ነው። የሰው ልጅ ግን በጊዜ ገደብ ውስጥ ያለ ፍጥረት ነው። እኛና እግዚአብሔር ውስጥ ያለው ልዩነት ይሄ ነው። አያችሁ፣ በጊዜ ውስጥ ግን ያድጋል፣ በጊዜ ውስጥ ግን ይለወጣል፣ በጊዜ ውስጥ ግን ብዙ ነገሮች እያደጉ ይሄዳሉ። ከዛ የተነሳ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጻድቅ እየጨመረ ይሄዳል ይላል። አያችሁ፣ ሁል ጊዜ ግሮው እያደረገ ይሄዳል፣ ሁል ጊዜ እያበበ ይሄዳል። ስለዚህ የሰው ልጅ የማያቋርጥ እድገት አለው ማለት ነው። የሆነ ስታክ የሚያደርግ የሆነ ወደኋላ የሚጎትት የሆነ ስፒዳችሁን ፍጥነታችሁን የሚወስድ የሆነ ነገር ሀፕን እስካላደረገ ድረስ የእናንተ ጉብዝና፣ የእናንተ ሽምግልና፣ የእናንተ ልጅነት ዋጋ አለው በዚች ምድር። ምክንያቱም ችን ምድር ለመግዛት የእናንተን ፓወር የእናንተን ኢነርጂ ነው የሚያስፈልገው፣ የማንንም ኢነርጂ አይደለም የሚያስፈልገው። ስለዚህ ይሄንን ኢነርጂያችሁ ገዢ እንዳትሆኑ የሚያደርግ ወይ ደግሞ ኃያላንና ብርቱ እንዳትሆኑ የሚያደርገውን መንፈሳዊውን አሰራር መቃወም መቻል አለባችሁ። እግዚአብሔር ምልክት እየሰጣችሁ ስለሆነ። አምስተኛው እንደገና ሆዳችሁ እየታመመ ሴቶች ከሆናችሁ እንደገና ምጥ እየመጣችሁ መውለድ አቅቷችሁ ነገር ግን በጣም እየተሰቃያችሁ ነገር ካለ በቃ ከውስጣችሁ መውጣት ያለበት የእናንተ ያልሆነ ባዕድ የሆነ ነገር እናንተ ውስጥ አለ ማለት ነው። ነፍሳችሁ ፊል እያደረገችሁ ከእናንተ ሪጀክት እያደረገችሁ ነገር ግን እናንተ ጋር አብረው ያለ የእናንተ ያልሆነ ነፍሳችሁም የኔ አይደለም እያለች ሪጀክት የምታደርገው ነገር በእናንተ ውስጥ አለ ማለት ነው። አያችሁ፣ እንደዚህ አይነት ህልም ስታልሙ በጣም መጠንቀቅ አለባችሁ። እንደዚህ አይነት ሁኔታዎች ውስጥ ስትገቡ መጸለይ አለባችሁ። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ለሰው የማይቻል ለእግዚአብሔር ይቻላል ይላል። አያችሁ፣ እናንተ ያቃታችሁ ነገር እግዚአብሔር ያቅተዋል ማለት አይደለም። እናንተ የማትችሉት ነገር መፍትሄ የለውም ማለት አይደለም። ምክንያቱም እግዚአብሔር አምላክ ኤልሻዳይ ነኝ ይላል ሌላ ቦታ ላይ። ኤልሻዳይ ነኝ ማለት ሁሉንም እችላለሁ ማለት ነው። ስለዚህ ለእናንተ ከባድ የሆነ ለእግዚአብሔር በጣም በጣም ቀላል ነው። ከእናንተ የሚጠበቀው እንደማትችሉ አምናችሁ እግዚአብሔር አምላክ ዙፋኑ ፊት ተንበርከካችሁ ማረኝ ለበደልኩት፣ ይቅር በለኝ ላጠፋሁት፣ ፍቅርህን አሳየኝ፣ ፍታኝ፣ ነፃ አውጣኝ። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በነፃነት እንድንመላለስ ክርስቶስ ኢየሱስ ነፃ አወጣን ይላል። አያችሁ፣ ነፃነት የእግዚአብሔር ፈቃድ ነው ማለት ነው። በየትኛውም የጨለማ አሰራር እንድንታሰር የእግዚአብሔር ፈቃድ አይደለም። እግዚአብሔር በነፃነት ያምናል። እግዚአብሔር በፍሪደም ያምናል። በተለይ ደግሞ በመንፈሳዊ ነፃነት ማለት ነው። አያችሁ፣
መንፈሳዊ ዓለም ላይ ነፃ ስትሆኑ እዚህ ፊዚካሊ ዓለም ላይ ነፃ ትሆናላችሁ። መንፈሳዊ ዓለም ላይ ስትታሰሩ እዚህ ምድር ዓለም ላይ ትታሰራላችሁ። ብዙ ጊዜ ሰው የማይገባው ነገር ይሄ ነው። አደጋ ሀፐን ከማድረጉ በፊት ወይ ደግሞ ኪሳራ ሀፐን ከማድረጉ በፊት መንፈሳዊ ዓለም ላይ የተቀነባበረ የሆነ ነገር አለ። አሁን ለምሳሌ አክሲደንት ድንገት ወይ ደግሞ አጋጣሚ የሆነ ነው የሚመስልን። ነገር ግን ጠላት አቀነባብሮ ያንዱን ልብ አክርሮ ያንዱን ልብ ኬርለስ እንዲሆን አድርጎ ወይ ደግሞ ያንዱን ሹፌር አእምሮ አደንዝዞ እዛ ውስጥ አንድ ሰው እንዲሄድ አድርጎ ዝም ብሎ የተቀነባበረ ነገር ነው እንጂ ድንገት ዝም ብሎ ራንደም ሀፐን የሚያደርግ ነገር አይደለም። ስለዚህ ከእንደዚህ አይነት ነገሮች እንዲጠብቀን ወደ እግዚአብሔር መቅረብ አለብን። ምክንያቱም መጽሐፍ ቅዱስ እንደዚህ ይላል፣ ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማም ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አልፈራም። በአጠገብህ ሺህ በቀኝ 10,000 ይወድቃሉ ይላል። አያችሁ፣ እናንተ አታያቸውም እንጂ በቀኛችሁ 10,000 ይወድቃል። እናንተ አታያቸውም እንጂ በፊታችሁ 1,000 ይረግፋል። ለምን? የእግዚአብሔር ጥበቃ ሲበዛላችሁ። ግን እንደዚህ አይነት ህልም እያለማችሁ ከሆነ መጸለይ አለባችሁ፣ መትጋት አለባችሁ። እግዚአብሔር ችሎታውን እንድታዩ ይሄ ነገር በኃይል አጥብቃችሁ እግዚአብሔር ፊት መንበርከክ አለባችሁ። አምስተኛው እንደገና የሆነ ሰው መጥቶ የእናንተን የሆነ ነገር ነጥቆ ሲወስድባችሁ ከእጃችሁ ላይ እንጀራችሁ ሊሆን ይችላል፣ ወይ ደግሞ የእናንተ መሳሪያ ሊሆን ይችላል፣ መኪናችሁ ሊሆን ይችላል፣ ቤታችሁ ሊሆን ይችላል። የሆነ ነገር እንደዚህ አይነት ነገር ስታዩ በቃ ጀስት ከእጃችሁ እየተወሰደ ያለ ነገር መሆኑ ማወቅ መቻል አለባችሁ። ብዙ ጊዜ ህልም የሚፈታው በሀገራችን ባህል በተቃራኒ ነው እየተባለ ነው እየተነገረን ያደገው። የሰው ልጅ በደም እየተጨማለቀ በህልሙ እያየ ሲሳይ ነው እየተባልን አድገን አያችሁ፣ ብዙ ነገሮች ህይወታችን ላይ አገራችን ላይ ሀፐን ሲያደርጉ አላወቅናቸውም፣ አልገባንም። ራንደም የሆነ ነገር ሀፐን ያደረገ መሰለን። ነገር ግን እግዚአብሔር በቅዱሳን በአገልጋዮች በተለያዩ ንጹህ ልብ ባላቸው እግዚአብሔር ሜሴጁን አስተላልፎ ነበር እንድንጸልይበት፣ ያንን ነገር እንድናስቀረው። ልክ እንደ ነቢዩ እንደ ዮናስ ነነዌን ከመጥፋቷ በፊት እግዚአብሔር ዮናስን እንደላከላት እዚችም ሀገር ብዙ ጥፋት ከመምጣታቸው በፊት ብዙ ራእይ ብዙ ህልም መጥቶልን ነበረ። ነገር ግን ካለመጸለያችን የተነሳ ይሄ ነገር ሀፐን አደረገ። ስለዚህ ህልማችሁን ችላ አትበሉ፣ ህልማችሁን ተከተሉ። እግዚአብሔር ያሰበላችሁ ጋር ትደርሳላችሁ። የመጨረሻውና ዋነኛው እንደገና ሁል ጊዜ ወደ መቃብር ስፍራ እየሄዳችሁ የምታዩ ከሆነ ይሄ በጣም የከፋና ከባዱ ህልም ነው። መቃብር ቦታ የምትሄዱ ከሆነ ወይ ደግሞ የመቃብር አፈር ሰው እየደፋባችሁ የምታዩ ከሆነ በጣም ከባድ የሚባል ህልም ነው። አያችሁ፣ ይሄኛው ወይም እንድትመክኑ ወይም ደግሞ እንድትሞቱ የተሰራባችሁ ነገር አለ። አያችሁ፣ እንደዚህ የሚያደርገው ጠላት፣ እንደዚህ የሚያደርገው ክፉ ሊያሸንፈው የሚችል አንዱ ጌታ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አንዱ ጌታ የሁሉ ጌታ ነው ይላል። ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል ይላል። አያችሁ፣ መዳን የምትፈልጉ ከሆነ ስሙን መጥራት አለባችሁ። ወይም ደግሞ አንዱ ጌታ የሁሉ ጌታ ነው የሚለው የእናንተ ብቻ ሳይሆን የመንፈሳዊውን ዓለም የጨለማውም የአጋንንቱም ጌታ ነው። አያችሁ፣ ኢየሱስ ክርስቶስ በምድር ላይ በተገለጠ ጊዜ ጌታ ሆይ ልታጠፋን መጣህን? ጊዜያችን እኮ ገና አልደረሰም አሉት አጋንንቶቹ። ሰውን እኮ ያስጨንቁ ነበር። እሱም ባዩት ጊዜ ግን ልታጠፋን መጣህን አላቸው። ስለዚህ እሱ ነው የሚያጠፋቸው፣ እሱ ነው ዲሳፒውር የሚያደርጋችሁ። ስለዚህ ሁሉን ወደሚቻለው ወደ እግዚአብሔር በመንበርከክ ህልማችሁንም ወደፊት ሊመጣባችሁ ካለውን ጥቃት መዳን ትችላላችሁ። እግዚአብሔር ይታደጋል። እግዚአብሔር ከጠላት ያድናል። ስለዚህ ወደዚህ ሁሉን ወደሚችል ወደ እግዚአብሔር በመንበርከክ ፍጻሜያችሁን ማስተካከል ትችላላችሁ። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻው እኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ግብዣዬ ነው። ቀጣይ ቪዲዮ ላይ እስክንገናኝ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።